ሰላም ጤና ይስጥልኝ ከዓለም ጫፍ እስከ ጫፍ የምትገኙ ውድ ኦርቶዶክሳውያን፣ የአራት አይናው ቆሞስ የኔታ ይባቤ በላይ ሥርዓተ ቀብር በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ህዳር 23 ቀን 2018 ዓ.ም ተፈጸመ። አጭር የሕይወት ታሪክ። አራት አይና ቆሞስ አባ ይባቤ በላይ ከአባታቸው ከአቶ በላይ ፈንታና ከእናታቸው ከወይዘሮ ይታይሽ ወርቄ በቀድሞ አጠራር በጎጃም ክፍለ አገር በዳንግላ አውራጃ አብሽካን ቅዱስ ጊዮርጊስ በተባለ ቦታ መጋቢት 27 ቀን 1951 ዓ.ም ተወለዱ። በ1956 ዓ.ም በአባታቸው የእናታቸው እናት ሞት ምክንያት እናታቸው አባታቸውን ሊቀ ካህናት ወርቄ ጀንበሬን ለመጦር ወደ ናዳ ሲሄዱ አራት አይና ቆሞስ አባ ይባቤ በላይ በወቅቱ የ5 ዓመት ሕፃን ነበሩ። ወዲያው ናዳ እንደደረሱ የወላጆቻቸው ፍቅር አጣጥመው ሳይጨርሱ ገና በ5 ዓመታቸው ወደ አብነት ትምህርት ቤት በመግባት ትምህርታቸውን በዝክረ አቦ ከፊደል ገበታ እስከ ጽዋቶ ዜማ ከመምህር የኔታ ተአምር አስኪደዋል። በመቀጠል ቻባ ቅዱስ ጊዮርጊስ ወደ ተባለ ቦታ በመሄድ የቅኔና የፍትሐ ነገሥት መምህር ከሆኑት ከየኔታ ውሃቤ ጸጋ ቅኔን ከናገባቡ ግስን እስከ አመሉ እንዲሁም የአቡሻህር ትምህርትን ተምረው በመምህራቸው ተመርቀዋል። በተጨማሪም በመምህራቸው የኔታ ውሃቤ ጸጋ መልካም ፈቃድ ለግ ማርያም ወደ ተባለው ቦታ ወደሚገኙት መምህር የኔታ መንክር ጉባኤ ቤት ገብተው ለሁለተኛ ጊዜ የቅኔን ትምህርት ተምረው ተመርቀዋል። በሁለቱም ጉባኤ ቤት እየተመላለሱ የቅኔ ዘረፋን አስኪደዋል። የቅኔ ትምህርታቸውንም ካስመሰከሩ በኋላ ምክትል መምህር በመሆን አስተምረዋል። አራት አይና የኔታ ይባቤ በላይ ለትምህርት ባላቸው ፍላጎት የሊቃውንት መፍለቂያ ወደ ሆነው ደብረ ዲማህ ቅዱስ ጊዮርጊስ ገዳም በመሄድ ከመምህር አለቃ ወልደ ማርቆስ የሐዲሳት ትርጓሜንና የፍትሐ ነገሥትን ትምህርት ተምረዋል። በዚህም ቦታ በመምህራቸው መልካም ፈቃድ በ1974 ከትምህርታቸው ጎን ለጎን የቅኔና የአቡሻህር ትምህርትን ወንበር ዘርግተው አስተምረዋል። አራት አይና ቆሞስ አባ ይባቤ በላይ መጻሕፍተ ብሉያትን ከመምህር ገብረ አምላክና ከመምህር ገብረ ኢየሱስ ተምረው ተመርቀዋል። ማዕረገ ዲቁናን ከብፁዕ አቡነ ማርቆስ ቀዳማዊ በ1964 ዓ.ም የተቀበሉ ሲሆን በፈቃደ እግዚአብሔር በ1985 ዓ.ም ግንቦት 12 ቀን በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሥርዓተ ምንኩስናን ፈጽመዋል። በ1986 ዓ.ም ደግሞ ማዕረገ ቅስናን እና ቁምስናን በወቅቱ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ከነበሩት ከብፁዕ አቡነ በርናባስ ተቀብለዋል። አራት አይና ቆሞስ አባ ይባቤ በላይ ትምህርታቸውን እንደጨረሱ ምን ማድረግ እንዳለባቸው ፈቃድ እግዚአብሔር ለመጠየቅ ሱባኤ ገብተው ፈለገ ብርሃን ናዳ ማርያም ላይ ታላቅ ጉባኤና ገዳም እንደሚተከል በሱባኤ ተገልጦላቸው ጥቅምት 20 ቀን 1979 ዓ.ም በመምህራቸው አለቃ ወልደ ማርቆስ ሽኝት ተደርጎላቸው ወደ ናዳ መጥተዋል። እንደመጡም ቀድሞ በሱባኤ የተረዱትን ሐሳበ እግዚአብሔርን በቦታው የነበሩ አንዲት ባሕታዊት እናት በዚህ ቦታ ታላቅ ገዳምና ጉባኤ ቤት እንደሚመሰረት ደግመው ነግረዋቸዋል። አራት አይና ቆሞስ አባ ይባቤ በላይ ከ1974 እስከ 1978 ዓ.ም ለ4 ዓመታት ከአለቃ ወልደ ማርቆስ እየተማሩ ቅኔና አቡሻህርን ከ1979 እስከ 2018 ለ39 ዓመታት በድምሩ ከ44 ዓመታት በላይ ከ25000 እስከ 30000 ደቀ መዛሙርትን በማስተማር በርካታ ሊቃውንተ ቤተ ክርስቲያንን አፍርተዋል። አራት አይና ቆሞስ አባ ይባቤ በላይ በተወለዱ በ67 ዓመታቸው ህዳር 21 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸውም ብፁዓን ሊቃነ ጳጳሳት ከሩቅም ከቅርብም የተገኙ ዘመድ ወዳጆቻቸው ያስተማሯቸው ሊቃውንተ ቤተ ክርስቲያን ከተለያዩ ቦታዎች የሄዱ የመንፈስ ልጆቻቸው በተገኙበት ለ40 ዓመታት በጸለዩበት ብዙ ተጋድሎ በፈጸሙበትና ወንበር ዘርግተው ባስተማሩበት በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ህዳር 23 ቀን 2018 ዓ.ም ተፈጽሟል። መረጃው በማኅበረ ቅዱሳን የባሕር ዳር ማዕከል ሚዲያ ክፍል ነው።